እሷ ራሷ ናት አይደለ? ለምን ይሄ ሁሉ ነገር ማድረግ አስፈለገ? ለምን ይሄ ሁሉ ነገር መሆን አስፈለገ? የምሬ ነው የምላችሁ እንዴ። አሁን እንደዚህ የሆነ ነገር ነገ ከነገ ወዲያ ደግሞ እነዚህ ሴቶች እየተበራከቱ በመጡ ቁጥር ይሄ የሀገራዊ ቀውስ በፖለቲካ ደረጃ በአንድ ትልቅ የሆነ ይሄ በትልቅ የሆነ ስብሰባ አዳራሽ ውስጥ እንዳለ ሙሉ ሰብስቧቸው እስኪ ተቃውሟችሁን ተናገሩ፣ እስኪ ያላችሁን በአብርሃም የደረሰባችሁን ጉዳት በደንብ ተናገሩ ተብሎ መባሉ እንደማይቀር ነው። በነገራችን ላይ ቤተሰቦች በድጋሚ መጣው እኔ መቼም ዛሬ ይህም ቪዲዮ ያየ ያልሳቀ የለም። እኔ እኮ በሳቅ እኔ እንጃ። ኧረ ተው መጨረሻማ በትልቅ አዳራሽ ሰብስቧለን። ፖለቲካውም አልተቻለ እንኳን እሱን ለሱ ስብሰባ ማዘጋጃ እና ለማንኛውም ውድ ቤተሰቦች ጀምሮ ይህን ቪዲዮ ሼር ላይክ እያደረጋችሁና አበረታቱ እንላችኋለን። በጣም እየሳኩ ነበር የሰማሁትና እንግዲህ አብርሽን ልክ ልኩን ነግሮታል ማለት ነው። እንዴት ነው ሰው ጠጥቻለሁ ብልሃል፣ ሰክሬያለሁ ብልሃል። በነገራችን ላይ ምን ብሰክሩ ምን እንትል ብትሉ መቼም መኪና እያሽከረከራችሁ እየነዳችሁ ከሰው ጋር መተኛታችሁን እረሳለሁ ማለት ውሸት ነው እንዴ? ምንድን ነው? እኔ አንዳንዴ የምናወራውና የምንናገረው ነገር ትክክል ነው ብዬ አላስብም። ብዙ ጉድ አለ ገና እኛ የድሮውን እያሰብን ነው እንጂ ብዙ እያዝንበት አልፎት አልተቀመጠ። ፈረንጁ እንደዚህ የሚያስፈራላ ከሆነ ያ ቪዲዮ ይለቀቅለትና ሌላውን ቪዲዮ ነው የምንለቀው። ብዙ ቪዲዮዎች አሉ ከሌላም ሴት ጋር ሲሄድ እያሉ እንግዲህ እያሉት ነው ማለት ነው። እንግዲህ በማህበር ስብሰባ የፖለቲካም ድርጅት ሊያሰባስብ ነው፣ የሴቶች ፖለቲካ ማለት ነው። አብርሃም የሴቶች ማህበር አይሻልም? እንዲህ ተቃውሞ ምርጫ ሊያካሂድ ነው ተብሏል። እንግዲህ አብርሃም በዛ ለእንትል ደግሞ ለሻዴ ደግሞ አለ እንትል አዟል። ምንድን ነው የሚባለው? በእናታችሁ ስሙ ይጠፋብኛል። እና እሱን ሁሉ አዟል። በሱ ሰብስቦ ያመጣቸው ሴቶቹን እያለ ነው። አሁን የዱሮ አብርሃም አይደለም፣ ያደጉ አብርሃም አይደለም አለ። አሁን ይህ ሹልብ የሆነው አዲሱ አብርሃም ነው የመጣው አለ። አዲሱ አብርሃም ሁለተኛው አብርሃም ነው። ዋናውን አብርሃም ምን እየተሳደብኩ አይደለም። የበፊቱ አብርሃም ደግ ሮሎ ሰው ሲመክረው የሚሰማ የሰው እድገት የሚያስደስተው ለሰው ብሎ ስንት ነገር የሚሰራ። የአሁኑ አብርሃም ደግሞ ሹልቤው አብርሃም ደግሞ ሌላ የሰው ነገር የማይሰማ ሴቶቹን የሚያሳድድ። ሩታን ብላለች እኮ ከአንቺም ጋር እየሄደች ከኔ ጋር የድሮ አብርሃም አይደለም ይሄ አለችው እኮ። አብርሃም እኔ ሳውቀው እንደዚህ አይነት አይደለም። እኔ ሳውቀው አብርሃም እንደዚህ እየቀለለ የወረደ ነገር ሲሰራ አይቼው አላውቅም። አሁን ነው እንደዚህ ያመጣው። ለነገር እኮ ማግኘትነት ይቀይራል፣ አይምሮንም ሁሉንም ይቀይራል። በፊትማ እንደው ገንዘብ የታንጥቼ ነው የሚለው። ገንዘብ የታንጥቼ አሁን አገኘህ እናቴ። ይሄ ዩቲዩቡ በነገራችን ላይ እኮ ታዋቂ መሆን ውርደትን እያስከተላላችሁ ነው የሚሄደው። አሁን ለምሳሌ ማለት ነው አንድ ባለስልጣን በፊት ከየት እንደመጣ ሳያውቅ ላይ ሲሰቀር ስልጣን ሲይዝ እንዴት ነው የበታችሁን የሚያደርገው? እንዴት ነው የሚያንገበግበው? እንዴት ነው የነበራችሁበትን ትረሱና ለህዝብ በፊት ስትመረቁ ማለት ነው። ለምሳሌ አሁን ዶክተር የሚሆን የሆነ ባለስልጣን የሚሆን ትልይሁን ቃል ገብቶ ነው አይደል የሚመጣው። ከዛ ግን ስልጣኑ ቦታ ላይ ሲቀመጥ ያ ቃሉ ይታጠፍና ሌላ ሰው ይሆናል። ሌላ አሁንም አብርሃም የዱሮ አብርሃም ጠፍቶ ሌላ አብርሃም ይመጣል። ምን ችግር አለው? ይሄ እኮ ቀላል ነው ብሏል። እንግዲህ ዛሬ እዩ ልክ ልኩን እየነገረው ነው ማለት ነው። እዩ እንግዲህ ዛሬ ተነስቶበታል ማለት ነው። ሰሞኑን እያዋዛ ነው ደግሞ። አሁን ማንም ጋር መንጣት ትቷል። ብቻውን ነው የሚመጣው። ሩታንም እንግዲህ ተይ ብለናታል።
ስለዚህ ተይ ከሱ ጋር አትግማሚ ብለን መክረን እምቢ ብላለች። ስለዚህ የፈለገችውን እንደዚህ ተሆነች፣ ተፈለገችበት ጋር መሄድ መብቷ ነው። እኛ ራስሽን እንትን በይ ራስሽን አውጪ ከዚህ ብለናታል እያለ ነው። በነገራችን ላይ ሩታ የራሷን ክብር እያጣች ነው። ራሷን እያዋለደች ነው። ልክ እንደ አብርሃም ማለት ነው። ክብርሽን ጠብቀሽ ራስሽን ችረሽ ግን ሲሉሽ እኔ አይመቸኝም፣ እኔ የልጅ እናት ነኝ፣ አለቀ። ለእናንተ ቪዲዮ መስሪያ ነኝ እንዲህ እኔ የልጅ እናት ነኝ ብለሽ ክብርሽን ብትጠብቂ ይሄ ሁሉ ነገር አይከሰትም ብዬ ነው የማስበው። ለማንኛውም ሼር ላይክ እያደረጋችሁ አበረታቱን። አሁን ሰርተን ነበረ ግን እይታ የለም። ዛሬ ማን ነው እናንተ ሰው የለም። እንደዚህ ሰሞኑን ቀዝቀዝ ያለው ሳምንት ነው። ዩቲዩብ መንደር ቀዝቀዝ ብሏል። ለማንኛውም ሼር ላይክ እያደረጋቸው እንግዲህ አዳዲስ ነገሮች ሲመጡ ደግሞ ማታ አዲስ ነገር ሊከሰት ይችላል ማለት ነው። ዛሬ ብዙ ቪዲዮዎች እየተለቀቁ አይተናል። ያው አዲስ ነገር እንደሚመጣ እናያለን።